አይደለሽ የምትፈልጊውን ነገር ሳታረጊ እንዳታቆሚ የምትይ? ኤቢ ነገር አታስረዝኝ። ምንድን ነው? ቆይ ማዬ እንዳከፍችው ምን እንደሆነ እኔ እነግርሻለሁ እኮ ተናገረ። ምንድን ነው? እሺ ማዬ ዲኤንኤ ያስመረመርኩት። ምን የተረከምሽ እርጉም አናባሽ ያልሽው እንደሚ ምንድን ነው ያልሽው? አይደለም ማዬ ሳላደርግ መቀመጥ አልችልም። በቃ አንቺ እውነት ከኔ ማህፀን ነው የወጣሽ? ማዬ ምን አጠፋው? ይልቁንስ በቃ ውጤቱ ነው። አንቺን እኮ እኔ ጨርሶ አስቤው ማላውቀው ነገር አንቺ ምን ስትይ ነው ያሰብሽው? ከዚህ ነገር ውጭ አላልኩሽ? እንዲህ መስመር እስክትስጪ መምሽኝ ነው የተረከምሽ እርጉም። ደረጀ እኔ አንድ ቀን ጠርጥሮ እኮ ምን አባሽ ስትይ ነው የጠረጠርሽው? አበቂላ ያሰበችውን ነገር ፈጸመች። እንደፎከረችውና እንዳቅራራችው የዳጣን ዲኤንኤ ማድረግ አለብኝ ያለችውን ሁሉ አደረገች። በጣም ገራሚ ልጅ ናት። ይሄንን ጥያቄ ዲኤንኤ ውጤት ይዛ መታ ለወይዘሮ ማርታ እንዳትቆጭኝ እማዬ ይዤልሽ የመጣሁት ዛሬ ትልቅ ሰርፕራይዝ አለች በማለት ለወይዘሮ ማርታ ይሄን ስሰጣት ክፈችና የው የዳጣን ዲኤንኤ ውጤት ነው ብትላት፣ ወይዘሮ ማርታ እንዴት ወላጅ አባትሽን በዚህን ያክል ትጠረጥሪያለሽ በማለት አንገቷን ኮኪዋን አነቀቻት። ሪኦ በማለት እነ ናታን ድረሱልኝ ስትል ሩጠው ናታንና ዳጣ ውሃ ሆነው ከእጇ ላይ አንገቷን አስጥለዋታል ማለት ነው። በጣም የሚገርም ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 8 ተለቀቀ። ወደ ክፍል 7 ስንመለስ እንግዲህ አቶ ደረጀና ማርታ ባንድ ሆነው ሆስፒታል በኢንተርኔት በስልኳ እያየች ነበረ እየፈለገች የነበረው። የዛኔም ደግሞ ለባለቤቷ ለአቶ ደረጀ የዲኤንኤ ምርመራ ማን ነው ሆስፒታል የት ነው ስትለው በድንጋጤ በፍርሃት ውስጥ ሆኖ ማለት ለምን እያለ በድንጋጤ እንዳበደ ሰው በጣም ተጨናነቀ። እሷም ይህን ያየችውን የባለቤቷን ፊት ስታየው በጣም የተጨናነቀና የተደነጋገጠ ሲሆን ደረጀ ምን ሆነሃል ዛሬ? ምንድን ነው ዲኤንኤ መጠየቅ የዲኤንኤ ሆስፒታል መጠየቅ እንደዚህ ያስጨነቀህ ምንድን ነው ስትለው ነበር። ማለት ምንድን ነው እኔን እንዴት እንትን ታያለሽ እንዴ ምን ታያለሽ እንዴ እያለ ልጆች እንደሆነ እኔኑ ናቸው የሚመስሉት በምን ምክንያት ነው ይሄን የምትለው ስትለው ነበር አቶ ደረጀ። አቶ ደረጀም ከፊቱ የሚታይበት የድንጋጤና የፍርሃት የዳጣ ነገር ስላለ ጭንቀት ውስጥ ይገባል። የዚህም ጊዜ እንግዲህ ማርታ እንዳውም ልተኛ ብላ ዝም ብላ ስተኛ እንዴ ሰውን ጥዶ እሳት ላይ እንዴት ሰው ይተኛል እያሉ ነበረ። ይሄን ሲላት እሷም ተነስታ ግን ምን ሁነህ ነው ንገረኝ እስኪ ስትለውም ነበር። ምንም እያለ የሚዋራው ሁሉ ቅጡ ይጠፋዋል። እሱም የዚህ ጊዜ በድንጋጤ በቃ ነገ እናወራለን እሱም ሁለታቸውም ተፋጠው አይናቸው ተፋጦ እሷም እሱም ፈጠው ተኝተዋል ማለት ነው። እሷም ሌላ ሀሳብ ውስጥ ገብታለች። እሱም እንደዚሁ ይሄን ባለችው ጥያቄ ፈጥሮበታል ብቻውን ማለት ነው። በጥያቄ ውስጥ ጭንቅላታቸው ሁለታቸውን በጥያቄ ውስጥ ላይ ናቸው። እንቅልፍም አልወሰዳቸው ማለት ነው። እንግዲህ ደረጀን በዚህ ውስጥ ትዳሩን ይፈልጋል። ይሄ ነገር ከታወቀ ትዳሬ ይፈርሳል እያለ በሀሳብ ነው። እሷም ደግሞ የባለቤቷን ያቶ ደረጀን አመለካከት ስታይ እንዴት እንደዚህ ሆነ እያለች ወይዘሮ ማርታ በጣም በጥያቄ ውስጥ ትገኛለች። በጣም የሚገርም ነው። እንግዲህ አሁን ላይ ወደ ስንመጣ ማለት ነው ዳጣ ፀጉሯን ታጥባ እያበጠረች ነበረ
መጸዳጃ ማለት ነው። እንግዲህ ይህን አጋጣሚ ያገኘችው ኤቢ በጣም ነው ጥሩ ሰው ለመምሰል እየቀረበቻት ነው ያለችው። ከዛ ጸጉርሽ እያለች እሷ እንግዲህ ናሙና ለመውሰድ የዳጣን ናሙና የጸጉር ናሙና ለመውሰድ አጋጣሚውን አግኝታለች። እንደተኛች የባለፈው ፓርት እናቷ ሰላም ስለደረሰችባት ሳይሳካላት ቀርቷል። ግን እዝጋ እንደ ሀሳብ መስጠት የምፈልገው አንድ ሰው ያሰበበትን ነገር ለመፈጸም የማንንም እርዳታ አይፈልግም። እዝጋኔ የኤቢ አድናቂ ነኝ እውነት ለመናገር ማለት ነው። ያው የሄደችበት ያው እርቀት እንትንም ቢል ቤተሰቦቿ ጋር ቢያጋጭም ነገር ግን ያደረገችውን ማድረግ እዝጋ ማድነቅ አለባቸው ማለት ነው። ምክንያቱም አንድ ሰው በራሱ መተማመን ኑሮት ይሄን ነገር መፈጸምና ማድረግ አለብኝ ብላ ቤተሰቦቿንም ብር አበድሩኝ እያለች ብትጠይቅም እሷ ግን ከጓደኛዋ ጋር ስልክ ደውላ ይሄን ነገር እንድታበድረኝ በማለት ሆስፒታሉን ሁሉ ጠይቅልኝ እስከ መቼ እንደሚያደርሱ እያለች ነበረ ለጓደኛዋ ስደውል። ይሄንን እንግዲህ ኤቢ ሀሳቧ ያው ዲኤንኤዋን እንደምታደርግ ሁሌም እያሰበች ነበር። በራሴ መንገድ ይሄን ነገር አጣራዋለሁ አደርገዋለሁ ያለችው ኤቢ በጣም ነው ማደንቃት እዝጋና አንዳንድ ነገር ልታደርጉ ያሰባችሁትን ያቀዳችሁትን በራሳችሁ መንገድ መፈጸም ደግሞ መጨረሻ ላይ ያሰባችሁት ውጤታማ ይሆናል። በራስ መተማመኗን ሳላደንቅላት አላልፍም። ቤተሰቦቿ ብር ቢከለክሏትም ተበድራ የዳጣን ዲኤንኤ ለማወቅ ችላለች ማለት ነው። እናም እንግዲህ ጸጉሯን ስትሰጣት ለማበጠሪያ ነው ጸጉር ማበጠሪያሽን እንዴ እኮ የኔ ነው እንዴት እያለቻት፣ ምክንያቱም በጣም ትጸየፋታለች አይደለም ጸጉሯን እሷ ያበጠረችበትን ቀርቶ ስታያት በጣም ነው የምጠላት ማለት ነው። እናም እንግዲህ ማነች ኤቢ ያው እህቴ እኮ ነች እህቴ ምን እያለች እውነት ትወጂኛለሽ እያለች ሞኟ ደግሞ ዳጣም አዎ ስትላት እንኪ የኔ ከሆነች ግን እኮ ይሄ የኔ ነው እያለች አልነበር ችግር የለውም በማለት የጸጉሯን ናሙና እንግዲህ ያበጠረችበትን ቀስ ብላ እሷ ስትሄድ ሂጂ ታዲያ ከዚህ እያለቻት ነበርና ከማበጠሪያው ላይ ጸጉሯን ነው ቀጥታ ያነስታ ወደ ፔስታል የጨመረችው። ይሄን በመጨመር እንግዲህ ወደ ጓደኛዋ ጋር ነው ቀጥታ የደወለችው። ሆስፒታሉን አጣራልኝ ብርማ በድረኝ እያለችው እሺ ብሏት ሁሉም ተሳክቶላታል ማለት ነው። ይሄንን ደግሞ ለማድረግ ተሳክቶላት የነበረችው ሁሉንም ነገር በደስታ ተቀብላለች። ፈገግ እያለች ከሳሎን ተቀምጣ ጓደኛዋን ሂጂ እናትየዋ ሂጂ እስኪ ሻፍልልኝ እንትን በይልኝ ስትላት ነበርና ተነስታ ወደዛ ስትሄድ ለጓደኛዋ ትደውልለታለች ስልኩን። እሱም በሚያነሳ ጊዜ አጣራህልኝ ቦታውን ዛሬ እስከ መቼ እንደሚቆይ ውጤቱም እንደዛ አጣራልኝ እያለችው ነበር። እሱም ሁሉንም ነገር እሺ ብሩንም አበድርሻለሁ በማለት ሁሉንም ነገር ፈጽሞላታል ማለት ነው። እንግዲህ ኤቢ ያሰበችውን የዳጣን የናሙና ውጤት ይዛ ጸጉር ይዛ ሄዳለች ሆስፒታል ማለት ነው። እሱን ይዛ ሄዳ ፈጽማ መታለች። ውጤቷንም እንትን ብላ እንግዲህ ናታንም እንግዲህ አባትየው ከድንገት ክላሱ ይመጣና መጽሐፍ እፈልጋለሁ በሚለው ሰዓት ሲመጣ የምትለኝ እኮ እኔ እንትን እልህ ነበር አባቴ እያሉት ነበርና አይ ችግር የለውም መጽሐፉን ይሄን መጽሐፍ ስለምፈልገው ነው ብለው የመጽሐፉን አይነት ሲነግረው ነበረ ደረጀን። እሱም እሺ በማለት ሊያመጣ ከጓደኛው ቤት ደውሎ ሊያመጣ ሲሄድ እንግዲህ ኤቢም ወታለችና ኤቢ ሁሉንም ነገር ጨርሳ ማንም ሰው እንዳቅባት አልፈልገኝ በራሷ መንገድ ነው መጨረስ ያሰበውና ዛሬ እስኪ ጋብዘኝ ካፌ እያለችው ነበር። ነቃቶ ጋብዘኝ ስትለው እኔ እኮ መጽሐፍ ላመጣ ልሄድ እያልኩ ነው ቢላትም እስካሁን ዳጣ ብትሆን ትጋብዛታለህ እያለች እንትን ትለዋለች። ለምን ነው ዳጣን እንደዚህ የምትየው የምታያት እንደዚህ የምታያት በጣም ነው የምታናድደው እንዳታምናት ምን እንዳትላት እያለች እሱን ለመቅረብ በጣም ትጠምዳለች ማለት ነው። እሱም እንግዲህ እሺ ነይ በቃ ልጋብዝሽ ብሎ ይዟት ይሄዳል ማለት ነው። እጁን እንኳን ስትነው እጇን ከሱ ላይ እንደዛ እያለ ያላቀቀባት ነበረ። እጁን እንኳን ሲይዘው እንዲይዘው ፍቃደኛ አልነበረም ማለት ነው። እንግዲህ ጋብዘው ዛሬ ግን ፊት በፊት ደስተኛ ሆነሻል ምንድን ነው ሲል ዛሬ ብነግርህ እያለ ልነግረው አትንገሪ በቃ ስለ ዳጣ ነው ብነግርህ በጣም ነው እንትን የምትለው እያለችው ነበርና እንግዲህ እሷ ዳጣ በጣም ጥሩ ልጅ ናት፣ የዋህ ናት። በቃ ነፃነቷ
ሁለ ነገሮች ዱርዬ እያለ ለሱ እሷን አስቀያሚ ትነግረዋለች። እሱ ግን ይሄን ሲላትም ሊሰማት አልቻለም ማለት ነው። እና ይሄን እያለች እሷ ተወዳታለ እኔን ግን እንትን ትላለህ ስትለው ነበር ማለት ነው። እሱም ይሄንን ጨርሶ በቃ ሂሳብ ከፍለን እንርስል እኔ ብራለኝ አንተ ተማሪ ነህ ብላ ከፍለው ይወጣሉ ማለት ነው። ውጤቷንም ተቀብላ እንግዲህ ኤቢ ያሰበችውን ፈጽማለች ማለት ነው። እንግዲህ ቤት ስትገባ እናቷን ስታገኝ እናቷም ዛሬ ግን ፊት በፊት በቃ ደስተኛ ሆነሻል ምንድን ነው እያለቻትም ነበረ እሷም ማለት ነው። ወደ እነ ዳጣና ውሃ ጋር ስንመጣ እየተጫወቱ ነበርና ዳጣ እንግዲህ ከነሱ ጋር ከነ ውሃ ጋር ተጫውታ ቤት እያጸዳቻቸው ነበር። መጀመሪያው ፓርት ላይ ግን ይቅርታ አለፍኩት። እናቷ ሰላም ጸጉሯን እየዳበሰቻት እየጎነጎነቻት ነበረ። ያንን ጸጉር እንትን ስትልላት እኔ እኮ እንድትሰሪ ብዬ አይደለም እንደዚህ ስደባብሽኝ ደስ ይለኛል። በቃ የሌሎቹ እናት እንደዚህ ሆነው ሳይ በጣም እቀናለሁ እንደዚህ ስላለው እያለኝ እንዴ እናት የለሽም እንደ አንቺ ትል አይ እትልና ድንግጥ ትላለች ማለት ነው ዳጣ። እሷም በቃ ጸጉሬን ፍች ሆኔ እንደዚህ እኮ እንድትኛ አይደለም ብላ ትፈታላትና ስሯ አድርጋ በቃ እኔ ሁልጊዜ ታዳቅፍሽል እንዴ እያለች ነበረ ሰላምዬ ማለት ነው እያለቻት ነበር። እንግዲህ ያው የስራዋን ድርሻ ኤቢ አድርሳ መታ አሁን ላይ በቃ ወደ ቤት መታለች። እናቷም ጋራ ባንድ ሆነዋልና እናቷም ወይዘሮ ማርታ ሁሉንም ነገር ጨርሳ ከናቴ ዛሬ ግን ምን ሆነች ነው እቺ ዳጣ ስትላት ዳጣ እኮ አሁንም ቢሆን በቃ ለመራቅ እየሞከረች ነው ደግሞ እስካሁን እስካየናት ድረስ ምንም አላጠፋይ እያለች ነው ማለት ነው ወይዘሮ ማርታ ግን በዚሁ አጋጣሚ በጣም ጥሩ አስተሳሰብ ጥሩ ሰው ናት። ምክንያቱም ልጆቿም እንዳይበላሹባት የምታደርገው ጥረት፣ ሁለተኛ ደግሞ የምትሰጣት ነገር ሁሉ በጣም እንትን ነው ማለት ጥሩ ሰው ነች። እዚህ ጋር ስናያት ማርታ ማለት ነው የምታስበው። ኤቢ ግን ያው የተጠራጠረችውም ነገር ስላለ ሁለተኛም ደግሞ ናታንን ስለቀማቻት ናታን ከሷ ጋር ያለው ግንኙነት ስላናደዳትም አሁን ላይ እንግዲህ ትልቅ ጸብ መጥቷል ማለት ነው። ይሄንን እያለች እንግዲህ እማዬ በትላትና ክላሷ እንደገባች ሁሉንም ነገር የሆነ ሰፕራይዝ አለች ትላታለች። ምንድን ነው ሰፕራይዙ እያለቻት ነበረ ማለት ነው። መጀመሪያ ውሃንና እንትና ቤት እንዳጸዱ ጌም አሸንፋ እንዲያጸዱ ታደርጋቸዋለች ዳጣ ማለት ነው። እነሱም እያጸዱ በኋላ ላይ መታ ሰላም ለምንድን ነው እሱ እኮ ህጻን ናቸው ቁመታቸው ቢረዝምም አያውቁም ስራ እያለች ቀምታት ትሄዳለች ማለት ነው። ውሃም እንግዲህ ከነስሟ ውሃ ሁሉንም ነገር ዳጣዬ እያለች ነበርና ሁሉም ነገር ታናታለች ማለት ነው። እንግዲህ ወደ ኤቢ ጋር ስንሄድ ኤቢ ሁሉንም ነገር ጨርሳ ውጤቱን ይዛ ስመታለች ናታንም ጋር እንግዲህ ሁሉን ነገር በጨረሰይም ጊዜ የመታ እናቷን ሰፕራይዝ ልታደርጋት ነው። እናትየዋንም ክላሷ በመግባት እማዬ ሰፕራይዝ አለች ትላታለች። ምንድን ነው ብላ እናትየዋም በምትላት ጊዜ ምንድን ነው ንገርኝ እያለቻት ነበር። ፊት ዳጣ ታናድደኛል እያለ ዳጣ አሁንም ቢሆን እየራቀች ነው ብላታለ። አንቺ የዝን ጊዜ ፍቅረኛ እኮ አላት እንዳላት ደግሞ ውሃም ታውቃለች። ምኗ ፍቅረኛ ይሁን ምኗ ይሁን አላቅም ትላለች። ውሃ ማለት ነው ያው አንድ ሰውዬ አብሯት ነበር በምትላት በቃ ይሄ እኮ ለአንቺ ጥሩ አጋጣሚ ነው፣ ስለዚህ ናታንዬን ቀረብ በይው ትላታለች እናትየዋ ወይዘሮ ማርታ ማለት ነው። አሁን ወደ ውጤቱ ስንመጣ ያሰበችውን ያደረገችው ኤቢ ውጤቱን ይዛ እናቷን ሰፕራይዝ ላደርግሽ ነው ብላ ክላስ በማስገባት ሁሉንም ነገር እማዬ ያሰብኩትን ነገር እንዳደርግ ደግሞ ሁሌም አንቺ ያሰብሽውን በራስሽ መንገድ ጨርሽ ስትይኝ የለ? አዎ፣ ስለዚህ ዛሬ ትልቅ ሰርፕራይዝ አለ ግን እንዳትቆጭኝ ትላታለች ማለት ነው። እሷም ምንድን ነው ቶሎ ንገሪኝ እያለች እንግዲህ ከደበቀችበት ከኋላዋ ታወጣና የናሙናውን የዲኤንኤ ውጤቱን ለእናቷ አስጨርሼ መጥቻለሁ ዲኤንኤ ውጤቱን ትላታለች። የዚህ ጊዜ እናትየዋ እብድ ትሆንና እንዴት እንደዚህ ታደርጊያለሽ አባትሽን እንዲህ ብላ እንኳንም ወረቀቱን ልትቀበላት ይዛ እሷን አንገቷን ይዛ አይኗ ፍጥጥ ብሎ ሴትየዋ ማርታ ማለት ነው ይዛ ትደበድባታለች። የዚህን ጊዜ እንግዲህ ማርታም
አይኗ ፍጥጥ እስከሚል ድረስ ሪናታን ድረስልኝ እያለች ነበረ። ውጤቱን እንጊው መጀመሪያ ከፍተሽው እያለች ነበር። አባትሽን በዚህ አይነት እንዴት ትጠረጥሪዋለች በማለት ይዛ እሷን ሰዛ ከዚህ ስታጋጫት እነ ናታንና ዳጣ ደርሰው ያንን ውጤት ደግሞ ጠረጴዛው ላይ ነበረ ከፍተሽ ለምን አታይም እያለቻት የነበረው። እዚህ ላይ እንግዲህ እነ ናታን ሩጠው ድምፅ ሲሰሙ መጥተው ይገላግላሉ ማለት ነው። ያደረገችው ነገር የሄደችበት እንትን ጥሩ ባይሆንም ግን ያደረገችው ኤቢ በጣም አድናቂ ነኝ ማለት ነው። ምክንያቱም መጠራጠሯ፣ ማወቋ፣ መልካቸው እያለይ ሁለተኛ ደግሞ በራሷ መንገድ ሂዳ በራስ መተማመኗ፣ በራሷ ጨርሳ መንጣቷ በጣም ነው ደስ የሚለው። እንግዲህ ወይዘሮ ማርታም አንገቷን አንቃት ገላግለዋታል። እዚህ ላይ ነው ያለቀው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል ምን ይፈጠራል? ውጤቱን ትከፍታ ታየዋለች። አዎ አኪድ ታየዋለች። እና ኤቢ አድናቂ ነኝ። ባይ ባይ።